በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ካለፈው ቁጥር 1 ትምህርት የቀጠለውን ቁጥር 2 ትምህርታችንን በወይን ጠጅ አትስከሩ በሚለው ርዕስ ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች የላከውን መልእክት መሰረት አድርገን የዕለቱ ትምህርታችንን እንማራለን። ርዕሱ በወይን ጠጅ አትስከሩ። ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 18 ካለፈው ቁጥር 1 የቀጠለውን ቁጥር 2 ትምህርታችንን ነው ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምናየው። ባለፈው እንደተናገርነው ቅዱስ ዳዊት ስለ ወይን ጠጅ ምን አስተምሮናል? ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ወይን ጠጅ በቅዱስ ወንጌል ምን አስተምሯል? በሶስተኛ ቅዱስ ጳውሎስ ስለ ወይን ጠጅ በመልእክቱ ምን አስተማረንና አራተኛው የመጠጥ አይነቶችንና በዝርዝር እየጠቆምን የምንማማርባቸው እነዚህ ናቸው ብለን ነበር ያሳለፍነው። በቁጥር 2 ላይም ጠብቁን ብለን ነበር። በዚያ መልእክት መሰረት ዛሬ ቁጥር 2 ላይ ተገናኝተናል። መልካም። በቅድሚያ መዝሙረ ዳዊትን እንመልከት። መዝሙረ ዳዊት ምዕራፍ 103 በቅንፍ 104 ቁጥር 15 ላይ ወይን የሰውን ልብ ደስ ያሰኛል ነው የሚለው፣ ዘይትም ፊትን ያበራል ይላል። በጥሬው ወይንን ሲጠጡት ደስ ያሰኛል፣ መልካም ነው፣ ተፈቅዷል ማለት ነው። ዘይትም ፊትን ያበራል፣ መልካም ምግብ ሲበሉ ፊት ይበራል። እንግዲህ ወይን ጠጅን በልኩ አድርጎ መጠጣት ተገቢ እንደሆነ አስተምሮናል። ይህ ምስጢር ግን ስለዚህ ዓለም ወይን ጠጅ ብቻ ሳይሆን ስለ እግዚአብሔር የሕይወት ወይን የሆነው ስለ ቃሉ፣ ስለ ቅዱስ ሥጋ፣ ስለ ክቡር ደሙ ወይን የሰውን ልብ ደስ ያሰኛል። ዘይትም ምግባር፣ ቅድስና፣ መልካምነት የእግዚአብሔርን ፊት እንድናይ የኛ ፊት ደምቆ ይታያል። በውስጥም በውጭም በምስጋና በረከትና ጸጋ እንበራለን እያለን ነው ነቢየ እግዚአብሔር ቅዱስ ዳዊት። ስለዚህ ዓለም ወይን ጠጅ ብቻ አይደለም የነገረን። በዮሐንስ ወንጌል ምዕራፍ 2 ቁጥር 1 እስከ 11 ላይ ባለፈው እመቤታችን ቅድስት ድንግል ማርያም እንደተማርነው ስለ እርሷ አማላጅነት ስንማር አንስተነዋል። በሦስተኛው ቀን በገሊላ ቃና ሰርግ ነበረ። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱም ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው ነው የሚለው። ወይን ጠጅን እግዚአብሔር በልኩ እንድንጠጣው ፈቅዶልናል፣ ግን ልክ አለው። ርዕሳችን በወይን ጠጅ አትስከሩ ነው። ከስካር ጋር የሚመጣ አደገኛ ኃጢአትና በደል አለና ነው። እናስተውል። በተለይ አገልጋዮች እኔን ጨምሮ በዚህ ድርጊታችሁ ብዙዎችን መሰናክል ሆናችኋቸዋል። ተጠበቁ ከዚህ መንፈስ። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰላትም ያለውን ይሄን አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው። አይሁድም እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዳቸውም 2 ወይም 3 እንስራ ይይዙ ነበር። ኢየሱስም ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸውም ሞሏቸው። አሁን ቀድታችሁ ለአሳዳሪው ስጡት አላቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ መናኛውን አንተስ መልካሙን የወይን ጠጅ አቆይተሃል አለው። ኢየሱስ ይህን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ነው የሚለው። ወይን ጠጅን ባርኮ የሰጠን ማን ነው? እግዚአብሔር ነው። በልኩ መጠጣት የሚለውን ነው አሁን እየተማርን ያለ ነው። መስከር የሚያመጣው አደጋ አለ። ወይን ጠጅን በልኩ መጠጣት እግዚአብሔር የዶኪማስን ቤት
ሲባርከው ባዶውን ሙሉ አድርጎ መራራውን ጣፋጭ አድርጎ ውሃውን ወደ ወይን ቀይሮ እግዚአብሔር ክርስቶስ ባርኮታልና ይሄ ነው። በዚህ ርዕስ ነው እንግዲህ በቅርብ ቀናት ውስጥ ስለ እመቤታችን የምንማማርበትን ትምህርት አስቀድመን የገለጥነውን እያሰብን ዛሬ ደግሞ የወይን ጠጁን ምስጢር በዚህ ማስረጃነት እናየዋለን ማለት ነው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ እንዳለው ማለት ነው። ጥቂት የወይን ጠጅ ጠጣ ነው ያለው። ጥቂት የሚለውን ያዙት። ስለምን እንዲሆነ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ ብሎ ለመንፈስ ቅዱስ ልጁ በመንፈስ ቅዱስ ለወለደው ለመንፈሳዊ ልጁ ጢሞቴዎስ ቅዱስ ጳውሎስ ያስተማረውን የጻፈለትን መልእክት ነው የምንረዳው። መልካም ነው። በመንፈስ ቅዱስ ለወለደው ልጁ ጢሞቴዎስ ሲመክረው እንዲህ ነበር ያለው፣ ስለ ሆድህና ስለ በሽታ ብዛት ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ ብሎታል። በዚህ መሰረት ይህንን እንቀበላለን። ዛሬ ግን አዲሱ ትውልድ ወይን ጠጅ ጠጡ ተብለናል እያለ ራሱን በመጽሐፍ ቅዱስ ጥቅስ እያመካኘና እያጽናና ጥቂት የወይን ጠጅ ጠጣ ያለውን ይዘው ውስኪ፣ ጆኒ ዌከር፣ ዋይት ሆርስ፣ ሬር ሌብል፣ ኮኛክ፣ ጂን፣ አፕሬቲቭ፣ በተለምዶ ፈረንጅ አረቄ፣ ያበሻ አረቄ፣ ጠላ፣ ስሊተር፣ ኮረፌ፣ ጠጅ ወዘተ መጠጦችን ደበላልቃችሁ ጠጡ ማለቱ አልነበረም። ትውልዱ ግን እየደበላለቀው ይጠጣዋል። ሁሉም ነገር ተደበላለቀበት። ይሄ ነው የሆነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ መባከን ነውና ያለው ይሄንን ነው። ከቢራ ዘርፎችም እንይ። ካስትል ቢራ፣ ሐረር ቢራ፣ ዳሸን ቢራ፣ ጊዮርጊስ ቢራ፣ ሜታ ቢራ፣ አምበር ቢራ፣ በደሌ ስፔሻል ቢራ፣ ራያ ቢራ፣ ዋሪያ ቢራ፣ ሀበሻ ቢራ ወዘተ እነዚህን ሁሉ እየደበላለቃችሁ ጠጡ ማለቱ አልነበረም። ካምበር ቢራ አሁን ይኑር አይኑር አላውቅም። መጠጫ ብንጀምር አሁን ይኑር አላውቅም። ይህ ቢራ ቅርጹ በጣም ጠመም ያለና አግድሞሽ ቅርጽ ያለው ነው። ልክ በዚህ መልኩ መጠጥን አብዝተው የሚጠጡ ሰዎች ከመጠጣታቸው በፊት ራሳቸውን ችለው ይሄዱ ነበሩ። ያለ ልክ ወይን ጠጅን ሲጠጡ ደግሞ እንደ መጠጫው ተጣመውና ተወላግደው በሰዎች ድጋፍ እየተመሩ ከመጠጥ ቤት ሲወጡ ይታያሉ። እውነት ነው። ይህንን ለእናንተ ትቼዋለሁ። በደሌ ስፔሻል ቢራ፣ አንዳንዶች ይህን ቢራ ጦጣው ቢራ ይሉታል። ይህን ስም የሰጡበት ምክንያት የጦጣው ምስል ወይም የጉሬዛው ምስል ስላለበት ሳይሆን አይቀርም። ቢራን አብዝተው በመጠጣት ስንቶች ወገኖቻችን በመስከራቸው ምክንያት ወይ ከገንዘባቸው ሳይሆኑ ወይ ከአእምሯቸው ሳይሆኑ ጦጣ ሆነው ቀርተዋል መሰላችሁ። በደሌ የሚለውን ቃላት ላላ አድርገን ስናነበው በደሌ ስፔሻል ሆነ እያልን በእኛ ላይ እኛው እየፈረድን እየመሰከርን መሆኑን ተገንዝበነው ይሆንን? ሐረር ሶፊ ደግሞ ለስለስ ይላል የሚባለው መጠጥ ነው። በብዙዎች ዘንድ የሚታመነው ይህን መጠጥ የሚጠጡት የሌሎች ቤተ እምነት ያሉ አማኞችና ሴቶች እህቶቻችን ናቸው ይባላል። እውነት የዘመናችን ጥቂቶች የማይባሉ ሴቶች በሐረር ሶፊ ብቻ ተወስነው የሚቀሩ ይመስላችኋልን? ከወንዶች በራሰ ሁኔታ እርቃናቸውን ሲሆኑ በሚያስጸይፍ ነገር ውስጥ የወደቁ እናቶቼ እህቶች ያሉ ተመለሱ፣ ክብራችሁን መልሱ፣ ጠብቁ። በወይን ጠጅ መውደድ ምክንያት ክብራችሁን ሸጣችሁታልና በእግዚአብሔርም ዘንድ ተንቃችኋልና ተመለሱ። እግዚአብሔር ይሄን ጥሪ ያቀርባል። ከድራፍት መጠጥ አንዱ ጃምቦ ድራፍትን ደብሉን የሚጠጡ ሰዎች ቁጥር የላቸውም። በአንድ ወቅት የመጣው ታወር ጃምቦ ልክ የሌለው ድራፍት ማቅረቢያ በየመጠጥ ቤቱ ብቅ ብሎ ነበር። በአሁን ጊዜ ኑር አይኑር መረጃው የለኝም። ይህ የድራፍት ማቅረቢያ ደግሞ ጠጪውን ማህበረሰብ ወደ ታወርነት ወደ ትልቅ ታንከርነት ሊቀይራቸው የተዘጋጀ ይመስላል። አረ ቀይሯቸዋል። ብዙዎች በመጠጥ ማብዛት ምክንያት ታንከር ሆነዋል። በዚህ መንገድ ያለፋችሁ ወገኖቼ መጠጥን በተመለከተ በገሃዱ ዓለም
መጠጥን በተመለከተ እየተፈጸመ ያለው ተግባር የሰጠዋችሁን ሐሳብ ትክክል አይደለም ብላችሁ ታምናላችሁን? በእርግጥ እኔ ወንድማችሁ በአዲስ አበባ ከተማ የተወለድኩና በዚያው ከተማ ያደግኩ ቢሆንም የመጠጥን ጣዕም ከጠላ ጀምሮ እንዳጋጣሚ ሆኖ ቀምሼው ባላውቅም የነገርኳችሁ መልእክት ግን ትክክለኛ ለመሆናችን አልጠራጠርም። እናስተውል። ስለ ሰካራሞች የብልሆችን አባባል እንስማው። ሰካራም ቤት አይሰራም፣ ቢሰራም ቶሎ አይገባም፣ ቢገባም በር አይዘጋም፣ ቢዘጋም ቶሎ አይተኛም፣ ቢተኛም ቶሎ አይነቃም። እጅግ ያሳዝናል። ሰካራምነት ቤትም አይሰራም፣ ተጣጥሮ ቢሰራ አይኖርበትም፣ ቢሰራም ቶሎ አይገባም ቤቱ፣ ቢገባም በር አይዘጋም፣ ሰክሯል፣ ቢዘጋውም ቶሎ አይተኛም፣ ጎረቤቱንም ያምሰዋል፣ እሱም ታምሷል ታውቋል፣ ቢተኛም ቶሎ አይነቅም፣ ሰነፍ ያደርጋል ብሎ አስቀድሞ ከቁጥር 1 ላይ ተምረነዋልና የሰካራምነት ውጤት ይሄ ነው። የአራዳ ልጆች አንድ አባባልን በዚህ አጋጣሚ ላወሳችሁ እፈልጋለሁ። ወንድ ልጅ ካልጠጣ ሆዱ አሳ ይሰራል ትላላችሁ። ይህን አባባል የሰነፎች ትረካ ነውና አሻሽልላችኋለሁ። እናንተ አራዳ ነነባዮች ስሙኝ ልንገራችሁ። እኔ ይህንን አባባላችሁን አሳምሬ ላሻሽልላችሁ። ወንድ ልጅ ከሰከረ ሆዱ ሁሉ መላ ሰውነቱ አሳ ነባሪ ይሆናል። ምንም አይበቃህም። ስካሩን ከጨረስክ በኋላ የሉንታ የለህም፣ አሳ ነባሪ ይሆንሃል። ይሄ ነው የመጠጡ ውጤት። ወንድ ልጅ ካልጠጣ ሆዱ አሳ ይሰራል የሚሉ በዚህ ማታለል በዚህ ማባበል ዲያብሎስ እየሸነገላቸው ራሳቸውንም እየሸነገሉ በከፋ ሁኔታ የወደቁ ወጣቶች ጥቂቶች አይደሉም። በጣም ያሳዝናል። ወንድ ልጅ ከሰከረ ሆዱ ሁሉ ግን መላ ሰውነቱ አሳ ነባሪ ሆኗል። እየሆነ ያለው እውነት ይሄ ነው። መጠጥን በተመለከተ ዓለማውያን አቀንቃኞችም እንዲህ ብለዋል። በመጠጥም ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ በማለት የመጠጥን አስከፊነት አሳስበዋል። ነገር ግን የሰማቸው የለም። ምክንያቱም የእግዚአብሔርን ቅዱስ ቃሉን ያላከበረ ትውልድ የዘፋኞችን ምክር ሊቀበል አይችልም። መልእክታቸውን ይሰማሉ ማለት ዘበት ነው። ይህንን ነው ማስተዋል ያለብን። ለወጣቱ ትውልድ የምመክረው አለኝ። ለመልካም አኗኗራችሁ መልካም ጓደኛ ምረጡ። ሴቶችም እንዲሁ መልካም ስርዓትን የተሞላችን ሴት ምረጡ። ይህን አድርጉ። በመጀመሪያ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 ላይ ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች የላከውን መልእክት ብናይ እንዲህ ይላል። ነገ እንሞታለንና እንብላና እንጠጣ የምትሉ ነው ያለው። እንዲህ አይነት ትውልድ ነው አሁን ኢትዮጵያ ውስጥ ያለው። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። ክፉ ባልንጀርነት መልካሙን አመል ያጠፋል። መልካም የነበረችውን ሴት መልካም የነበረውን ወንድ ካስተዳደጉ ጀምሮ ምንም የማያውቀውን ክፉ ባልንጀራ ያን መልካሙን አመል ያጠፋበት። ስለዚህ ራስህን መርምር፣ ካንተ ጋር ያለው ሰው ማን እንደሆነ መርምር። ይሄ ነው። አትሳቱ። ክፉ ባልንጀርነት መልካሙን አመል ያጠፋል። ወጣቱ ትውልድ እየጠፋ ያለው በጓደኞቹም በራሱም ድክመት ምክንያት ነው። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የሚያውቋሉና አሳፍራችሁ ዘንድ ይህን እላለሁ ብሎ ነው የነገረን። ቁጥር 2 ትምህርታችንን እዚሁ ላይ እናቆመዋለን። እንደ እግዚአብሔር ቅዱስ ፈቃድ የመጨረሻው ቁጥር 3 ትምህርታችን እንዲሁ ይቀጥላል። ይቆየን።